ሰላም የቻናሌ ተከታዮች እንዴት ናቸው? ከኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ ሰላም ነው። እንግዲህ ዛሬ ኖላዊ ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። እንግዲህ የሀና ታሪክ በጣም ነው የሚያሳዝነው። ምክንያቱም ሀና እንግዲህ ሕክምናው ያው የዲኤን ምርመራው እንግዲህ በመጭበርበሩ ሀና እናቷንም እህቷንም ወንድሟንም እንግዲህ አጥታለች። ሀና እውነትን ስለያዘ እሱ ምንም መስሏት አልታያትም። ምክንያቱም አንድ ቀን እውነቱ እንደሚወጣ ታውቃለች። ሀናን አሁን ያስጨነቃት እንግዲህ የአባቷ ነው። እንግዲህ አባቷ እንግዲህ ምን አይነት መድኃኒት ምን አይነት እንደሰጡት አይታወቅም። እንግዲህ አባቷ በፊት ይንቀሳቀስ ያወራ ነበረ። አሁን በሰጡት እንግዲህ መድኃኒት መናገርም ማውራትም መንቀሳቀስም አይችልም። ከሱ የባሰው ምንድን ነው እንግዲህ እስከ ዛሬ የወይዘሮ ሜላት ድርጅት ነበር የሚያሳክምላቱ። አሁን ግን ወይዘሮ ሜላት እንግዲህ ሀና ልጅሽ አይደለችም ስለተባለች ዶክተሩ እንግዲህ ሀናን ከዚህ በላይ ልንረዳሽ አንችልም፣ የወይዘሮ ሜላት ድርጅት አሁን አይረዳሽም፣ እሱን ለማድረግ ብዙ ነገር አውርተናል። ስለዚህ አሁን ገንዘብ ያስፈልግሻል ወይንም ደግሞ አባትሽን ይዘሽ ትወጫለሽ ብሏታን ዶክተሩ። ሀና እንግዲህ እንዴት ብዬ ነው አባቴን እንደዚህ ብሎ ይዤ የምወጣው? ዶክተር ከገንዘብ እኮ የሰው ልጅ ሕይወት ይበልጣል ብትለው፣ ዶክተሩ እንግዲህ ሀና ልረዳሽ አልችልም ብሏታል። በእርግጥ ዶክተሩ ተገዷል። እንግዲህ ባለፈው እንዳየነው እንግዲህ ውጤቱን እንዲቀይር የተደረገው ዶክተሩ እንግዲህ ባለፈው እንዳየነው እንግዲህ ወይዘሮ ባዩሽ እንግዲህ የላከችው በገንዘብ የተገዛ መጥቶ እንግዲህ ዶክተሩን ግዴታ ትቀይራለህ ብሎ አስፈራርቶ ነው እንግዲህ ዶክተሩ ደግሞ ከህይወቴ ይበልጥብኛል ብሎ እንግዲህ የውጤ ማናን እርግብ ልጅ ያልሆነችው ልጅ ናት ብሎ ነው እንግዲህ ውጤቱን ያጭበረበረው። ስለዚህ ይሄ ድራማ እንግዲህ አንደኛ ዶክተሮች በዚህ ድራማ እኔ እንደተማርኩ ከሆነ ዶክተሮች እንዳይታመኑ ነው የሚያደርገው። ምክንያቱም አንድ ሰው እስከ መጨረሻው ድረስ መፋለም አለበት እንጂ ዝም ብሎ ልጅ ያላደለችውን ልጅ ናት ማለት የለበትም። እንግዲህ ሀናም እንግዲህ አሁን እሷ ትክክል እንደሆነ ታውቃለች። ግን አሁን አባቷ የምታሳክምበት ግን ገንዘብ እንግዲህ ያስፈልጋታል። ሀና እንግዲህ ዶክተሩ ሲመጣ ሀና እንዴት አደርሽ ሲላት በደስታ እግዚአብሔር ይመስገን ያላት። ግን የነገራት ነገር በሙሉ ልታምን አልቻለችም። እንግዲህ የሀና ታሪክ የሚያሳዝን ነው እና በጣም ነው የምታሳዝነው። ሀና እንግዲህ ከመጀመሪያው እስከ መጨረሻው እንግዲህ ስቃዩ በስቷን ዶክተሩ በነገራት ነገር በጣም ነው ያዘነችው። ዶክተሩን ከዚህ በላይ እኔ ልረዳሽ አልችልም ብሏት ጥሏት ነው የሄደው እና ወይዘሮ ሜላት አንድ ቀን ያው አሁን ወይዘሮ ባዩሽና እንግዲህ ያቺ እርግብ ሊደሰቱ ይችላሉ። ነገር ግን አንድ ቀን እውነቱ ሊወጣ ይችላል። እውነቱ ሲወጣ እንግዲህ እርግብና ባዩሽ ወደ እስር ቤት ሲገቡ ሜላት ደግሞ ጸጸቱን አትችለውም። እንግዲህ ሰላምም ሆነ ምላሴ እህታቸው እንደሆነች ያውቃሉ። በእርግጥ አሁን ምላሴም እንግዲህ ሀናን ትንሽ እየከዳት ነው። እንግዲህ ወይዘሮ ሜላት ወይንም አለመጀመር ከጀመረ ደግሞ እስከ ጥግ ድረስ መሄድ አለባት። ስለዚህ ይህ ሁሉ ጣጣ ያስገባቻት አንዷ እንግዲህ ወይዘሮ ሜላት ናት። እንግዲህ አባባ ኖላዊ ሲሄድ በእግሩ ነበር ሄደው። አሁን እንግዲህ በእግሩ መሄድም አይችልም መንቀሳቀስም አይችልም። ለዚህ ተጠያቂዋ ደግሞ ይቺ ማነች እንግዲህ ሜላት ናት። ማለት አንድ ሰው የማይጨርሰውን ነገር አለመጀመር ነው። ስለዚህ ሜላት እንግዲህ የሀናን ልብ ለመስበር ነው ይሄን ያን ሀናን እንደ አጭበርባሪ ናት ያየቻት። ሀናን በጣም ነበር የምትወዳት። ይቺ ግን እርግብ ከመጣች ወዲህ ምን እንዳደረገቻት አይታወቅም። እንግዲህ ሀና ያላት አማራጭ እንግዲህ ወደ አሲር ነው ስልክ የደወለች። ተምቹና አሲር ይገናኛሉ። አሲር ተምቹን ምን ነው ቆየ ሲለው፣ ተምቹ ደግሞ እንደ
ከእንቅልፍ ላይ እኮ ነው የቀሰቀስከኝ ይለዋል። ተምቹም እንዴ በጧት የት ነው እንሂድ የምትለኝ ሲለው አሲርም ኧረ ሀና ናት የደወለችልኝ በጧትና ብላይ ነው ይለዋል። ሆስፒታል ነው ያለችው ሲለው ተምቹ እና ታዲያ አሁን በዚህ ሰዓት ለምንድን ነው የፈለገች ሲለው አሲርም እኔ አላቅም ለምን እንደፈለገችኝ ይለዋል። ተምቹ ወይኔ ጉዴ ሲል አሲር ምን ሆንክ ሲለው እንግዲህ ፋያው ደቆሰ ወይም ሞቶ ነው እንዴ ይለዋል። አሲርም እንዴት አባ ነው እንዴ ይሄን የምታስበው ሲለው እና ታዲያ በዚህ ሌሊት ናቶ ላህለችህ ያው ሁኖ ይሆናል ይለዋል። አሲር እንግዲህ ይናደድና ተምቹን ይመተዋል። አንተ ላይ ግን በሀፍ ጥሩ ነገር አይወጣ የሚለውና ጥሎት ይሄዳል። ተምቹ እንግዲህ ወይኔ ጉዴ እኔ የሚቆጭ ለማይድን ፋያው ብሬን መስጠቴ ብሎ እሽ ቆይ ጠብቀኝ ብሎ ተከትሎት ይሄዳል። ወይዘሮ ሜላት እንግዲህ ለዶክተሩ ትደውልና ሄለው ወይዘሮ ሜላት ሲላት እና ያልኩን አደረግኩኝ ስትለው አዎ አድርጌያለሁ ያልሽኝን ሲላት እና ታዲያ ምን አለች ትላለች። ወይዘሮ ሜላት ማለት በጣም ጨካኝና አስመሳይ ነች። ዶክተሩም ምን ትላለ ያላት አማራጭ እኮ አምኖ መቀበል ነው ሲላት በጣም ጥሩ አድርጋ ከዚህ በላይ እኔ ገንዘብ ማውጣት አልፈልግም ትላለች። ዶክተሩም አንዱ አሽቃባጭ ስለሆነ ይገባኛል ወይዘሮ ሜላት የወጣው እኮ ገንዘቡ በቂ ነው ሲላት ወይዘሮ ሜላት እኔ እኮ ገንዘቡ አይደለም መውጣቱ የሚቆጨኝ ትለዋል። ልሸውደኝ መሞከሯ እኮ ነው ትላለች። እንግዲህ ምናልባት አባባ ኖላዊ ከዳነ ሀናን እንግዲህ የሚያግዛት እንግዲህ አንድና አንድ አባባ ኖላዊ ብቻ ነው። ከዛ በኋላ የሀና እውነት ተድበስብሶ ስለማይቀር አንድ ቀን ይወጣላታል። ዶክተሩም ግን እኮ ወይዘሮ ሜላት እሷም እኮ እውነት ሊኖራት ይችላል ሲላት እሷ ደግሞ ምን እውነት አላት ይላል። ዶክተሩ እንግዲህ ሀና እውነተኛ እንደሆነች ያውቃል። ነገር ግን እሱ ይሄን ውጤቱን የቀየረው ያው ተገዶ ነው። ስለዚህ እውነት የላትም እኔን አውቃ ለመሸወድ ነው ሲላት፣ ዶክተሩም ደግሞ አይ እውነት ሊኖራት ይችላል፣ ግን እኮ አንዳንድ ሆስፒታሎች እኮ ለገንዘብ ብለው ውጤት ይቀይራሉ ይላታል። እና አንዳንድ ሆስፒታሎች እንግዲህ አውቀው ገንዘቡ መሄጃ የላቸውም ብለው ዝቅ አድርገው ሊነግሯቸው ይችላል ሲላት፣ ወይዘሮ ሜላት እኔ አያገባኝም እሱ የኔ ጉዳይ አይደለም ትላለች። አሲር እንግዲህ እየሮጠ ከተምቹ ጋር ወደ ሀና ይሄዳል። አሲር ሀና ምን ሆነሽ ነው ሲላት፣ ሀናም ዘገይህ እኮ ትለዋለች። አረ ከዚህ ጋርም ሰው አለ ሲላት፣ ተምቹ እንዴት ነህ ስትለው፣ አለው ደህና ነኝ ፒስ ነው ወይ ይላታል። እና ጉድሁን ኩላችሁ ስትል ተምቹም እኔ አላልኩህም ሲለው፣ አሲርም እስኪ ዝም በል አንተ ይለው እና ምን ተፈጥሮ ነው ሲላት፣ አሲርም ሰዎች እኮ አናሳክምም አሉኝ ሲላት፣ ሀናም አሲርም የትኞቹ ሰዎች ነው ይላል። ሰራባቸው የነበሩት ሰዎች አናሳክምም ብለውኛል ትለዋለች። እዛ አሲር ይደነግጥና ምን ይላታታል ሲላት፣ ሀናም እኔ ምን አውቃለው ትላለች። ምን ይብቃ ነው የምትይው ሲላት፣ ሀናም ዶክተሩ ቀሪ ሕክምናውን ለማሳከም ደግሞ ገንዘብ ያስፈልጋል ብለዋል ትለዋለች። አሁን ይዘሽ ውጭ ብሎኛል ስትል፣ አሲርም እንዴ ያማቸዋን እንዴ ይላታል። እንደዚህ ቆላልፈዋቸው እንዴት ነው ይዛቸዋቸው ውጡ የሚሉት ይላታል። እናም እያለቀሰኝ አሲር እኔ ምንም ማድረግ እንደምችል አላቅም ትላለች። አሲርም እንግዲህ ተምቹን እያየ እና ታዲያ አሁን ምንድን ነው የምናደርገው ይላል። ሀናም እንግዲህ በቃ እናንተ ከዚህ ጠብቁኝ እኔ ከሆነ ቦታ ደርሼ እመጣለሁ ትላቸዋለች። አሲርም የት ልትሄጂ ሲላት፣ ሀና አሲር አደራችሁ ከዚህ እንዳትነቃነቁ ከዚሁ ጠብቁኝ ብላቸው ትሄዳለች። አሲርም እንግዲህ ተምቹ አንተ ከዚህ ጠብቀኝ ሲለው፣ ተምቹም እና ብቻዬን እኔ ሀና አደጋ ላይ ስትወርቅ ዝም ብዬ አላይም አንተ ከዚህ ጠብቅ ይለዋል። ተምቹም እንግዲህ አባባ ኖላዊን እንዴ ተነሱ እንጂ እያለ ይቀሰቅሰዋል። እንግዲህ በቃ ደይሟን ማለት ነው ማለት እንግዲህ ያኔ ሞቷን ማለት ነው እያለ ነው እንግዲህ። ተምቹም እንግዲህ ይናደድና ጭራሽ ከሬሳ ጋር ነው እንዴ ቁጭ አደረጉ ብሎ ይናደዳል። ወይዘሮ ሜላት እንግዲህ ክችን ምግብ እየሰራች እርግብ ትመጣለች። እማዬ አቤት ወይኔ ወይዬ ልጄ ትላታለች። ምን እየሰራች ነው ስትል እንግዲህ ከእንግዲህ በኋላ መቼም ሀና አትመጣም ትላታለች። እና ታዲያ ባትመጣስ ትላለች። ለእናንተ ለልጆች ምግብ እየሰራው ነው ስትላት፣ እርግብ ይቺ አጭበርባሪ እኔ እያለው እኔ እሰራለሁ ትላለች። ሜላትም ደግሞ አንቺ ደግሞ ምን ልታረጊ ስትላት፣ እኔ ሰራው የለ ትላለች። አንቺ ረፊ እኔ እሰራለሁ ስትላት፣ ሜላትም እኔ ራሴ ነኝ የምሰራው አንቺ ምን በወጣሽ ትላለች። ሁንም ስልሽ
እማዬ እኔ ነው የምሰራው ትላታለች። ወይዘሮ ሜላት እንግዲህ ሀናን ስታይ የፊቷ ፈገግታ ደስ ይላል። እርግብን ስታይ ግን የሆነ ፈገግታ እንኳን አይታይባትም። እሺ በቃ አብረን እንስራ ስትላት እንደሱ ከሆነ እስማማለሁ ትላለች እርግብ። እዛም ሙያ ታስተምርኛለች ስትላት ወይዘሮ ሜላትም እስካሁን ሙያ አልተማርሽም ወይ ትላለች። መማርንስ ተምሬያለሁ ግን ደግሞ የእናትን ሙያ የሚያክል የለም ብዬ ነው ትላለች። አጭበርባሪ እንግዲህ እርግብ ማስመሰልን ችላበታለች። እርግብ እንግዲህ እማዬ አቤት ስትላት ስሜን መቀየር ፈልጌ ነው ስትል ለምንድን ነው መቀየር የምፈልጊው? ከእርግብ ወደ ሀሴት መቀየር እፈልጋለሁ ትላታለች። ወይዘሮ ሜላትም እንግዲህ ለምን የኔ ልጅ ትላለች። በቃ እኔም ነፃነቴን እፈልጋለሁ ትላታለች። ወይዘሮ ሜላትም ይህ እኮ ታዲያ ደስ የሚል ነገር ነው፣ መብትሽ ነው፣ መቀየር ትችያለሽ ትላታለች። አሲር እንግዲህ ሀና ሀና እያላት ሀና እንግዲህ በሩጫ እየሄደች ነው። ከዛ በኋላ እንዴ አሲር ከየት መጣ ትለዋለች። አይ እየተከተልኩሽ ነበረ ከኋላሽ የት እየሄድሽ ነው ይላል። እናም አባዬን አደራ ብዬ ወደየት ነው የምትመጣው ስትለው እንዴ ተምች እኮ አለ ይላል። እሺ አንቺ ወደየት እየሄድሽ ነው ሲላት ሀናም ገንዘብ ፍለጋ ነዋ። ገንዘብ የት ነው ፍለጋ የምትሄጂው ይላል። ሴትየዋን ቢሆን እግሯ ስር ወድቄ እለምናታለሁ ትላለች። አሲርም ማንን ሲላት አባዬ ልታሳክምልኝ የነበረችን ሴትዮ ነዋ ትላለች። አሲርም እንዲህ ሀና እንደሱ አይሆንም ሲላት ሀናን በቁጣ እንዴት ነው የማይሆነው ትለዋለች። እና ታዲያ አባዬን እያየሁት ይሙት ወይ ስትለው አይ በፍጹም ከዛች ሴትዮ ሁለተኛ እግርሽ ተደፍተሽ እንድለምኛት እኔ አልፈልግም ይላል። ሀናም ቆይ እስኪ ሌላ አማራጭ ምን አለ ስትለው አሲርም እኔ አላቅም ይላታል። ደግሞ ከብርሽን እንድሸጭም አልፈልግም ይላል። ሀናም እያለቀሰኝ አባቴ እኮ ነው አባቴ ደግሞ እኔ ሲሞት አላይም ቁጭ ብዬ ትለዋለች። አሲርም በቁጣ ሀና አይሆንም አልኩ ሲላት ሀናም አንተ አባት ስላልሆነ ምንም መስሎም አይታይህም ትለዋለች። ሀና እንግዲህ ለእኔ እኮ አለሜ ነው፣ አለሜን ለማሳከም ምንም ነገር ቢሆን አደርጋለሁ ትለዋለች። አሲርም ምን ይላታል። አዎ አባትህ እኮ ቢሆን እንደዚህ ነገር አታደርግም ነበር ትለዋለች። እንደውም ከኔ ቀድመህ ነበር የምትገኘው ትለዋለች። አሲርም እውነት ሀና እኔ ማድረግ የሚችለው ነገር ቢኖር ዝም ይመስልሻል ወይ ይላታል። እናም በቁጣ አላቅም አሲር ባታግዘኝ እንኳን ልታቆመኝ አትችልም ብላይ ጥላው ትሄዳለች። አሲርም እንግዲህ ሀና በሁኔታዋ በጣም ያዝንና እሱም ተመልሶ ይሄዳል። እንግዲህ ምላሴና ሰላም እንግዲህ ቁጭ ብለው ቁርስ ይበላሉ። ቆንጆ ቁርስ ነው አይደል ሲላት ምላሴ አዎ ቆንጆ ነው እማዬ እኮ በሙያ አትታማም ትለዋለች። ከዛ ሰላም ይልቁንስ አንድ ነገር አስቤ ነበር ሳልነግርሽ ስትለው ምላሴ ምንድን ነው ይላታል። አንቺ እኮ ስታስቢ አይድረስ ነው ደግሞ ምን አስበሽ ነው ይላታል። ሰላምም እየቀለድኩ አይደለም ስትለው ምላሴም አራት ቆጪ ይላታል። እሺ ንገሪኝ ሲላት እሷ ሰላምን ትምህርት ለመጀመር ፈልጊያለሁ ትለዋለች። ምላሴም ማለት ልትጀምሪ ነው ወይ ይላታል። እና ማለት ምን ማለት ነው አማርኛ እያወራሁ አይደለም ወይ ትለዋለች ሰላም። እሱማ አዎ ይላታል። ምላሴ ግን ማመን እኮ ስለከበደኝ ነው ይላታል። ሰላምም ቆይ ግን እኔ የማደርገው እያንዳንዱን ነገር ለምንድን ነው እንደ ተራ ነገር የሚገርማችሁ ትለዋለች። ምላሴም እሺ ለምን ትጮያለሽ ሰላምዬ ይላታል። ሰላምም እንዴት ነው እማልጮ በቃ እኔ የተለየ ፍጡር አድርጋችሁ ነው አይደለ የምታስቡ ትላቸዋለች። ምላሴም እንደሱ እኮ አይደለም እሺ ምንድን ነው ያሰብሽው እስኪ ንገሪኝ ይላታል። ትምህርቴን ካቆምኩበት ለመጀመር አስቤያለሁ ቆይ አንተ ምን ትመክረኛለህ ትለዋለች። ምላሴም ይህ እኮ በጣም ደስ የሚል ነገር ነው ስለዚህ ምንም ምክር አያስፈልግም ይላል። ለማየ ነገርሻት ወይ ሲላት ሰላምም አይ አልነገርኳትም ትለዋለች። ስለዚህ መጀመሪያ አንተን ላዋራ ስለፈለግኩ ነው ትለዋለች። ምላሴም ይህ እኮ ምንም ማውራት አያስፈልግም እማዬ ደግሞ ብትሰማ በጣም ነው ደስ የሚላት። ሰላምም በቃ ዝም ብዬ ልጀምር ትላለች። ለማንኛውም እኔ ጓደኞቼን አግኝቻቸው ልምጣ ሲላት ሰላምም ቆይ እንደዛማ ከሆነ አብረን እንሂድ ትለዋለች። ተምቹ እንግዲህ አባባ ኖላዊን ፋያው እያለ ይቀሰቅሳል።
እንግዲህ የመርፌ የተሰጠው መርፌ እንዳይነቃ አድርገው እንግዲህ ማደንዘዣ ነው የሰጡት። ደግሞ ንገሩ በቃ ለነጆሮኔም ልንገራቸው ይላል። እሱ ግን አይደብሮትም እንዴ ሀኒቾን እኮ ባት እንዴት እንደጨለለች ይላል። ተምቹም እንግዲህ ለሀና አባት እንግዲህ ገንዘብ ማሳከሚያ መፈለግ አለብኝ፣ ስለዚህ የሆነ ነገር ማድረግ አለብኝ እያለ እንግዲህ ብቻውን ያወራል። እንግዲህ ተምቹ ለጓደኛው ይደውላል። ምክንያቱም ፎቶውን ለሰጠው ልጁም እጅ ይሄ ምን ፈልጎ ነው? እሱ ደግሞ አይፋታኝም እንዴ ይላል። እንግዲህ የሀናን እውነት የሚያወጣው እንግዲህ ተምቹና ይሄ የባዩሽ ተላላኪ ሌባ ናቸው። ሁለቱን ነው እንግዲህ የሀናን እውነታ ማውጣት የሚችሉት። ሚስኪን እንግዲህ ሀና ሚስኪን ወደ ሜላት ቤት ትሄድና አንገቷ ተደፍታ ሀገሯ ስር እንግዲህ ትለምናታለች። አንዳንድ ጊዜ ማጣት በጣም መጥፎ ነው እውነት። ወይዘሮ ሜላት ምንድን ነው ሀና ብላ ስትጠይቃት ሀናም እንግዲህ እያለቀሰ እትዬ ባክዎንስ አይጨክኑብኝ ትላታለች። ምንድን ነው ሀና ስትላት ሀናም እንግዲህ እትዬ አባዬ ሊሞትብኝ ነው ትላታለች። እርግብ እንግዲህ ይቺ ዱርዬ በሩቁ እያየ ትስቃለች። ስለዚህ አሳክሙልኝ እባክዎት አባቴ ሊሞትብኝ ነው ትላታለች። ሜላትም እንግዲህ አሁን ሀገሬ ላይ ተነሺ ስትላት ሀናም በፍጹም እሺ ካላልሽኝ አልነሳም ትላታለች። ሜላትም አንቺ ተነሽ ያልኩሽ እኮ ስትላት ሀናም እኔ አልነሳም መጀመሪያ እሺ በይኝ ትላታለች። ሀናም እያለቀሰኝ እትዬ አባዬ በጣም ታሟል ያሳክሙልኝ ትላታለች። ወይዘሮ ሜላት እንግዲህ ሀናም በእግሯ ትገፈትርና እኔ ምን አገባኝ ታዲያ ትላታለች። አንዳንድ ጊዜ ገንዘብ ያላቸው ሰዎች በጣም ጨካኞች ናቸው። ምክንያቱም ድሃ ሰዎች ግን ይራራሉ፣ ገንዘብ ያላቸው ግን በጣም እርኩሶች ናቸው። ከዚህ ድራማ እንዳየ ነው እንግዲህ ትነሳና ወይዘሮ ሜላት አንቺ ልጅ ጤና የለሽም ወይ ስትላት ሀናም የኔ ጤና የሚወሰነው በአባዬ ነው ትላታለች። አባዬ ደግሞ እራሱን ስቶ ሆስፒታል ነው ያለው ትላታለች። ስለዚህ እኔ ጤነኛ አይደለሁም ትላታለች። ወይዘሮ ሜላትም ታዲያ እኔ ምን ላድርግ ምን ልሁን ትላታለች። ሀናም እትዬ በጣም አዝነውብኛል አውቃለሁ ትላለች። እባክሽ እርጅኝ ስትላት ወይዘሮ ሜላትም አይ ከእንግዲህ በኋላ ማድረግ አልችልም በቃኝ ትላታለች። የቻልኩትን ያህል እረድቼሻለሁ ትላታለች። ሀናም እትዬ አቅሙ ይሄን ያህል እንዳልሆነ አውቃለሁ እባክሽን ትላታለች። 200 ለእኔ ቀላልም ሆነም አልሆነም ለአንቺ የሚረዳሽን ያህል እረድቼሻለሁ ትላታለች። ስለዚህ አንቺ ግዴታ የለብኝም ስትላት ሀናን እሱማ ትክክል ነዎት ትላታለች። ይርዱኝ አባዬን ያሳክሙልኝ ትላታለች። ይች እንግዲህ ቆሻሻ እንግዲህ እርግብ በሩቁ እያየ ዝም ብላ ትመለከታቸዋለች። ወይዘሮ ሜላት አሁን መቅለስለሱን ትተሽ የመጣሽበትን በቀጥታ ተናገሪ ትላታለች። በፈጣሪ እንዳግዙኝ እኮ እየለመንኮት ነው ትላለች። ወይዘሮ ሜላትም እንግዲህ እኔ ሀና ትሰሚያለሽ እኔ አንቺን ለመርዳት የሩቅ መንገድ የተጓዝኩት አንቺ ጥሩ ልጅ ስለሆንሽ ነው ትላታለች። እንግዲህ እርግብን እያየቻት በጣም ታዝናለች። ወይዘሮ ሜላትም እኔ ገንዘብ እኮ ሞልቶኝ ተርፎኝ አይደለም ትላታለች። ሀናም ገንዘብ እንደማይጠገብ አውቃለሁ፣ ግን ደግሞ እሱ የገንዘብ ችግር የለበትም ትላታለች። አሁን ስለተናደዱ ይሆናል እትዬ ትላታለች። እዚህ ድራማ እንግዲህ እንደ ወይዘሮ ሜላት እንግዲህ አይነት ብዙ ጨካኞች አሉ። ወይዘሮ ሜላት ከመጀመሪያው በጣም ደግና የዋህ ነበረች። ነገር ግን አሁን በጣም ሀናን ለማየትም አትፈልግም። ስለዚህ አንዳንድ እህቶቻችን ምክንያቱም ለገንዘብ ብለው የሆነ ህይወታቸው ወደማይሆን ህይወት አቅጣጫ ይገባሉ። ወደው ሳይሆን ተገደው የሚገቡበት አሉ። ምክንያቱም ገንዘብ ለማገኘት ሲሉ በሀብታም የሚሸጡ ልጆች አሉ። እንግዲህ የሀና ህይወትም ከዚህ ላይ እንደዛ ነው። ስለዚህ ሁሉን አውቃለሁ አትቤ እራሽን ከሰው በላይ አድርገሽ አትይ ትላታለች። ሀናም እኔ ራሴን ከሰው በላይ አድርጌ እያየሁ አይደለም ትላታለች። እኔ የሚገርመኝ ወይዘሮ ሜላት እንግዲህ የሀና ታሪክና የወይዘሮ ሜላት እናትነት ወይዘሮ ሜላት አንድ ቀን ሀና ልጅሽ ናት ስትባል በዛ ሰዓት እንግዲህ ወይዘሮ ሜላት በጣም ነው የምትጸጽተው። ሀና ግን ትክክለኛ እናቷ እንደሆነች ታውቃለች። ወይዘሮ ሜላትም እንግዲህ ሁለተኛ ላይሽም አልፈልግም፣ ስለዚህ ቤቴ ለቀሽ ውጪ ትላታለች። ከዚህ ቤት በነበርኩበት ሰዓት ታውቂያለሽ እኔ ሰው መለመን እንደማልችል ትላለች።
እኔ እውነተኛ ሰው ስለመሰሉኝ ነበር እኔ የለመንኩት ትላታለች። ጥፎ ሴት ነሽ ወይ እያልሽ ነው ወይ ትላታለች። እና በፍጹም እኔ በህይወቴ ለመጀመሪያ ጊዜ ተስፋ ቆርጬ እና ኃላፊነቱ ላንቺ ነበር የሰጠሁሽ ትላታለች። በጣም ግን አመሰግናለሁ እህትዬ፣ እውነት ግን ተደብቃ አትቀርም ትላታለች። እውነቷን ነው። አንድ ቀን እውነቱ መውጣቷ አይቀርም። የሀና እውነት ተደብቆ አይቀርም፣ ይወጣል። ስለነበረን ቆይታ በጣም አመሰግናለሁ። አገራችንንም ኢትዮጵያ ሰላም ያደርግልን፣ እኛም በያለንበት ፈጣሪ አምላክ ይጠብቀን። ያው በየሁሉ ሀገር ሰላም የሰው ልጅ በሙሉ ስለሚመኝ ሰላም ያደርግልን እላለሁ። እንዲሁም ደግሞ እንደ ወይዘሮ ባዩሽ አጭበርባሪ እና እንደ እርግብ አይነት አጭበርባሪ ፈጣሪ አምላክ ይጠብቀን እላለሁ። ወይዘሮ ሜላት ደግሞ እናት ናት፣ ግን ልጇን ስታይ ለምን እንደማትራራ አይገባኝም። እና አንዳንድ ሰው እንግዲህ ገንዘብ ስላላቸው እንግዲህ ሀና እንግዲህ አባቷን ለማሳከም ነው። ሀና በጣም እንደምናውቃት ጀግና ነበር፣ የሰው ነገር አትፈልግም። ነገር ግን በስተመጨረሻ እንግዲህ ከሰው እጅ ጣላት ሀናን። እና በጣም አመሰግናለሁ። ቀጣይ ክፍል እስከምንገናኝ ባይ ባይ።